ግዙፉ አቢሲኒያ ባንክ ሚያዝያ 9 ላይ በኢትዮጵያው ሰነደ ሙዓለንያዎች ገበያ የኢኤስኤክስ ወይ ደግሞ አክሲዮን ገበያው ላይ ሊስት ሊደረግ ነው በኢንትሮዳክሽን። ይህ በጣም በኢትዮጵያው ሰነደ ሙዓለንያዎች ገበያ ላይ ጥሩ የሚባል ምርታ ነው። በዛሬው ቪዲዮ ታዲያ ለዚህ ለሊስቲንጉ የሚያስፈልገውን እንዲሁም ደግሞ በኢትዮጵያው ካፒታል ማርኬት አውቶሪቲ ጋር ለምዝገባ የተዘጋጀውን ፕሮስፔክተስ የተባለውን ዶክመንት ማለትም ኢንቨስተር ደንበኞቹ ሳቢ የሚባለውን ዶክመንት ያቀረበውን አብረን እንመለከታለን። ምንስ ማለት ነው? ውስጡ ያሉትን ቁጥሮች እንመለከታለን። 1600 ብር ያዋጣል የኔ አክሲዮን። ስለዚህ የነባር ባለ አክሲዮኖች 1600 ብር ያወጣችሁ ያ ባለ 1000 ብሩን አክሲዮኑን እንድትገዙ መብቱን ሰጥቻችኋለሁ ብሏል። በዚህ ፕሮስፔክተስ ውስጥ ማለት ነው። ለመሆኑ አዋጭ ነው ወይ የሚለውንም ነገር አብረን እንመለከታለን። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። በዛሬ ቪዲዮ ደግሞ የአቢሲኒያ ባንክን ቁጥሮች አብረን የምንመለከት ነው የሚሆነው። ቪዲዮውን እስከ መጨረሻ ተመልከቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን ካላችሁን ቻናላችንን ታሳድጋላችሁ፣ ታበረታቱናላችሁ። ላይክ እና ሼር፣ ኮሜንት ሴክሽን ላይ ጥያቄና አስተያየት መጻፍ እንዳትረሱ እያልኩ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ታዲያ አንድ መርሳት የሌለባችሁን ጥብቅ ማሳሰቢያ ልንገራችሁ። እኔ በዛሬ በዚህ ቪዲዮ የምነግራችሁ ፕሮስፔክተሱ ላይ ዶክመንቱ ላይ ምን ተባለ የሚለውን ነገር ነው። አክሲዮኑ ያዋጣል አያዋጣም የሚለው ነገር የእናንተ ውሳኔ ነው። ልግዛው ወይ የባንኩ ባለ አክሲዮኖች ማለት ነው የእናንተ ውሳኔ ነው የሚሆነው። ቁጥሮቹን በመመልከት እንጀምር። በዚህ ባሳለፍናቸው 2 ዓመታት ከ2023 24 25 ወይ ደግሞ 3ቱን ዓመታት ምን አይነት እድገት ወይ ደግሞ ምን አይነት ምርታ ነበረው የባንኩ አጠቃላይ ስራ የሚለውን ነገር በመመልከት እንጀምር። ብዙ ጊዜ ኢንቨስተር በምትሆኑበት ሰዓት እና በተለያዩ ተቋማት ላይ አክሲዮኖች ላይ ኢንቨስት ማድረግ በምትፈልጉበት ሰዓት የመጀመሪያው አንድ ኢንቨስተር የሚያደርገው ነገር እንግዲህ ፓተርኖችን መመልከት ነው። በተለይም ደግሞ እድገት ምን ይመስላል ባለፉት ጥቂት ዓመታት ወይ ደግሞ ሂስቶሪካል የፋይናንሻል ዴታዎችን እንመለከትና ጤነኛ የሆነ እድገትን እያስመዘገበ የሚመጣን ካምፓኒ ያው ምን እንላለን? ያው እርግጠኛ ባንሆንም በሚቀጥሉት ዓመታት ያንን ማስቀጠል ይችላል ከሚል እምነት የመነጨ እዛ ላይ ተመስርተን ኢንቨስት የማድረግ ፍላጎታችንን እንዲጨምረው ስለሚያስችሉ ማለት ነው። በዚህ መልኩ የ2023 እስከ 2025 ያሉ ዴታዎች ናቸውና በፕሮስፔክተሱ ላይ አቢሲኒያ ባንክ የለቀቀልን እነዚህን በመመልከት ነው የምንጀምረው። እንግዲህ ለምሳሌ የባንኩ ቁጠባ ካየነው በ2023 ከነበረበት 158 ቢሊዮን የኢትዮጵያ ብር ተነስቶ 243 ቢሊዮን ደርሷል። በእነዚህ በ3 ዓመታት ውስጥ ማለት ነው። ከ100 ቢሊዮን ብር በላይ የጨመረበትን ሁኔታ መመልከት እንችላለን። ብድር እንዲሁ ከ143 ቢሊዮን ተነስቶ 193 ቢሊዮን ደርሷል። የጨመረው 50 ቢሊዮን ብር አካባቢ ነው። ያው ብድር የመጨመሩ ጉዳይ ላይ ያው ያለውን ነገር ሁላችንም ስለምናቅ ብድር ላይ ያለው ከገደቡ አንጻር ሜቢ እንደፈለገው እንዳላበደረ መረዳት ይቻላል። የባንኩ ጠቅላላ ሀብት እንዲሁ ከ100 ቢሊዮን ብር አካባቢ የጨመረ ነው። ከ189 ቢሊዮን ብር 2023 ላይ ማለት ነው። በ2025 ሰኔ 30 286 ቢሊዮን ብር ስለመድረሱ ያየ ነው። ጠቅላላ የባንኩ ካፒታልም ቢሆን ከ19.4 ቢሊዮን ተነስቶ 28 ቢሊዮን ወይም 10 ቢሊዮን ብር አካባቢ ጭማሬን ያሳየበት ነው በእነዚህ 3ቱ ዓመታቶች ውስጥ ማለት ነው። ከገቢ አንጻር እንግዲህ ስንመለከት በተለይ የባንኩ ብድር አበድሮ ከሚያገኘው ከወለድ ክፍያዎች ምናምን 20.9 ቢሊዮን ብር ነበረ ከ2023 ላይ ገቢ የነበረው። አሁን በ2025 ጁን 30 ግን ወደ 32 ቢሊዮን ብር አልፏል ከወለድ ብቻ ያገኘው ገቢ። ወለድ ካልሆኑ ሌሎች ወጪዎች ለምሳሌ ፊስ፣ ኮሚሽንስ የምንላቸው እንግዲህ ሞባይል፣ ኢንተርኔት ባንኪንግ እና የመሳሰሉት ላይ አቢሲኒያ ባንክ በተለይ በእነዚህ በጣም ይታወቃልና 1.1 ቢሊዮን ብቻ ነበረ ከ3 ዓመት በፊት። በ2025 መጨረሻ ላይ እንግዲህ 4.8 ቢሊዮን ብር ደርሷል ማለት ነው። ከፍተኛ የሆነ ገቢ ነው ብለን እንመለከተው እንችላለን። አጠቃላይ ገቢውንም ቢሆን ከ16 ቢሊዮን አስነስቶ 28.7 ቢሊዮን አድርሷል ተብሏል። እንግዲህ ትርፉን ከ5.2 ቢሊዮን አስቶ 10.1 ቢሊዮን አድርሷል ከታክስ በፊት። ከታክስ በኋላ ደግሞ እንዲሁ 7.2 ቢሊዮን ብር ስለመድረሱ ነው እየሰማ ነው። የዚህ የአቢሲኒያ ባንክ እንግዲህ አንድ አክሲዮን በ2025 ጁን ላይ ማለት ነው በወጣው ሪፖርት መሰረት ወደ 50.4% አካባቢ ነው አንድ ባለ 1000 ብር አክሲዮን ወይ ደግሞ 504 ብር በአጠቃላይ ያተረፈው ማለት ነው አንድ ባለ አክሲዮን።
በገበያ ድርሻ ስንመለከተው ኢትዮጵያ ውስጥ እንግዲህ ወደ 32 የሚጠጉ ባንኮች አሉ። የግል የንግድ ባንኮች ወደ 31 32 የሚጠጉ አሉ። ከነዚህ ውስጥ አቢሲኒያ ባንክ እንደምታውቁት ግዙፍ ከሚባሉት ባንኮች ውስጥ ነው። በኢትዮጵያ ውስጥ አሉ ከሚባሉ ከአምስቱ ትልልቅ ባንኮች ውስጥ አንዱ እንደሆነ ይታወቃልና በገበያ ድርሻ ደረጃ ከነዚህ ባንኮች ውስጥ ምን ያህል ፐርሰንቱን ይዟል? ማለቴ ከግል ባንኮች ማለት ነው። ምክንያቱም የኢትዮጵያ የባንኪንግ ኢንዱስትሪን ከግማሽ በላይ የሚሆኑን በብዙ ነገሮች የኢትዮጵያ ንግድ ባንክ ብቻውን ስለሚይዘው ከነዚህ ከሌሎቹ 30ዎቹ ጋር ማወዳደሩ እምብዛም ተገቢ መስሎ ስለማይታየኝ አብዛኛውም ባለሙያዎች በዘርፉ ላይ ያሉ እነዚህን አያወዳድሯቸውም። ስለዚህ ለብቻ ከግሉ ሴክተር ካሉ ባንኮች ጋር አወዳድሮ ያለውን የባንኩን የገበያ ድርሻ በምንመለከትበት ሰዓት እንግዲህ በእነዚህ ባሳለፍናቸው ጥቂት ዓመታት ቅናሽ የታየበት ዓመት ነበረ ከገበያ ድርሻ አንጻር። እነዚህ የተለያዩ ምክንያቶች ሊመጡለት እንደሚችሉ መቼስ አስባለሁኝ። ለምሳሌ ቁጠባ 15.2% ነበረ 2023 ድርሻው የነበረው፣ አሁን ግን ወደ በ14.8 በመቶ ወርዷል። ብድር ከ16 በመቶ ወደ 14.9 በመቶ ወርዷል። ሀብቱ ከ14.5 በመቶ ወደ 13.4 በመቶ ወርዷል። ጠቅላላ ካፒታሉ እድገትን አሳይቶ ከ9.4 በመቶ ወደ 9.9 በመቶ ያደገ ሲሆን ትርፍ ከ14 በመቶ ድርሻ ወደ 11.9 በመቶ የጠቅላላ የግል የንግድ ባንኮች ገበያ ድርሻ ውስጥ ሆኗል። ለዚህ መቀነስ በዋነኛነት አዳዲስ የሆኑ ባንኮች ወደ ገበያው ገብተው ስራ መስራት መጀመራቸው፣ ቁጠባ ማሰባሰብ መጀመራቸው፣ ትርፍ ማትረፍ መጀመራቸው አትሊስት ያው ከስር ያለችዋን የምናካፍልበትን ቁጥር ስላበዛው ነው የአቢሲኒያ ባንክ ድርሻዎች በእነዚህ ጊዜያት የቀነሱት። ስቲል ቢሆንም ራሱ አሁን ለምሳሌ ቁጠባ ከ14 በመቶ በላይ፣ ብድር ከ14 በመቶ በላይ ድርሻ አለው በገበያው፣ በሀብት 13 በመቶ ድርሻ አለው፣ ጠቅላላ ካፒታል 10 በመቶ አካባቢ ድርሻ አለው፣ በትርፍም 11 በመቶ አካባቢ ድርሻ አለው። ይሄ እንግዲህ ከ30 ባንክ ውስጥ ነው ይሄንን ያክል ድርሻ ያለው። በገበያ ድርሻነት ደረጃ እንግዲህ ያው መሪ ከሚባሉት ለምን እንደተቀላቀለ በዚህ ልናቅ እንችላለን ማለት ነው። እነዚህ ቁጥሮች እንግዲህ እንዳሉ ነው። አሁን እነዚህ ቁጥሮች ባሉበት ወደ 15 ቢሊዮን ብር የተፈቀደ ካፒታል ያለው ባንክ እንደሆነ እናውቃለን። ከዚህ ውስጥ ሙሉ በሙሉ እስካሁን ባይከፈሉም ማለት ነው አይ ቲንክ እንግዲህ እስካሁን ተከፍለው ያልቃሉ ብዬ አስባለሁ። አዳዲስ 3.2 ሚሊዮን አካባቢ የሚሆኑ አዳዲስ ሼሮች ባለ 1000 ብር ወደ 3 ቢሊዮን ብር ተጨማሪ ወደ 18 ቢሊዮን ብር የባንኩን ካፒታል የሚያደርሱ መብቶች ናቸው እንግዲህ ለባለ አክሲዮኖች ብቻ የተሰጡት። አቢሲኒያ ባንክ ያደረገው ራይትስ ኦፈር የምንለው ወይ ደግሞ እንግዲህ ፕሪሚቲቭ ራይታቸውን ሰዎች እንዲጠቀሙ የባንኩ የቀድሞ ባለ አክሲዮኖች ብቻ እነዚህ ወደ 4929 የሚጠጉ ባለ አክሲዮኖች እንደየ ድርሻቸው ያላቸውን ድርሻ ተያይዞ አክሲዮን እንዲወስዱ ነው የቀረበላቸው። ይሄንን እንግዲህ የራይትስ ኦፈር እንለዋለን። በ1600 ብር ግዙ ነው ግን የተባሉት። ከዚህ ቀደም አብዛኛው የራይትስ ኢሹ በሚቀርብበት ሰዓት ሁሉ ጊዜ በፓር ቫልዩ 1000 ብሯን እየከፈሉ ነበረ። ብዙ ጊዜ በባንኮች ውስጥ የተለመደው ያን እስከከፈላችሁ ድረስ ሊትራሊ ምን ይደረጋል መብታችሁን ኤክሰርሳይዝ እንድታደርጉ ዝም ብሎ ሰርቪስ ቻርጅ እና ነገር ያስከፍሏችሁ ይሆናል እንጂ ከዚህ በላይ ያስከፍሉም ነበረ። ከሰሞኑ ግን እንግዲህ እንዳየናቸው አብዛኛዎቹ የአክሲዮን እንትኖችን እርግጥ ሶስቱንም ማለት በምትችሉበት ደረጃ አንድ የኢንቨስትመንት አድቫይዘር ነው ያደረጋቸው እንደዚህ ዋጋቸው ከፍ ተብሎ የቀረቡ ማለት ነው ፕሮስፔክተሳቸውን። የኢትዮ ቴሌኮምን ፕሮስፔክተስ የሰራው የዳሽን ባንክን 2900 ብር ግዙ ብሎ ፕሮስፔክተስ የሰራውና ይሄኛውንም የአቢሲኒያ ባንክን ፕሮስፔክተስ የሰራው አንድ ተቋም ነው። በነገራችን ላይ ይህ ተቋም እንግዲህ አንዱ የባንክ ኦፍ አቢሲኒያ አክሲዮን 1600 ብር ነው ብሏል። እርግጥ እንደ ዳሽን 2900 ብር ነው፣ እንደ ኢትዮ ቴሌኮም 300 ብር ወይ ደግሞ ከነዚህ አንጻር ተመልከት ካላችሁ 3000 ብር እንደማለት ነው ብሎ ከፍ ያለ ዋጋ አልጠራም። ይሄ ለገዢ የሚያስቸግርና ፍላጎትን በሚቀንስ መልኩ ያልተገለጠ ሆኖ አግኝቻለሁ። ነገር ግን ያው የገበያ ዋጋ ስለሌለ ገበያው ላይ እስካሁን ስለሌለ ይህንን አድርጉ ብሏል። እንግዲህ የአቢሲኒያ ባንክ በአክሲዮን ገበያው ላይ አክሲዮኖቹን ሙሉ በሙሉ ሊስት ሲያደርግ አዲስ ካፒታል ከገበያው ላይ ለመውሰድ ሳይሆን ሊስቲንግ ባይ ኢንትሮዳክሽን የምትባለዋን ስታይል ተከትሎ ነው ሊስት የሚደረገው። ያ ማለት እንግዲህ ያሉትን በባለ አክሲዮኖች እጅ ያለ አክሲዮን ወስዶ ሊስት ያደርግና እነዛ ባለ አክሲዮኖች አክሲዮኖቻቸውን እንዲሸጡ እንዲገዙ መፍቀድ ነው እንጂ ባንኩ ራሱ አክሲዮን ሽጦ አዲስ የሚወስደው ካፒታል የለም። አዲሱን ካፒታል በራይትስ ኦፈሪንግ 3.2 ቢሊዮን ብር አካባቢ አሁን ወስዶ ይጨርሳል እስከ አልኳችሁ ጊዜ ማለት ነው። ከዛ በሚያዚያ እነዛን አክሲዮኖች ወስዶ ነው ሊስት የሚያደርገው ማለት ነው። ወደ 15 ሚሊዮን የሚጠጉ አክሲዮኖች የተፈቀዱ አሉ የተከፈለባቸው። እነዚህ ተጨምሮበት 18 ነጥብ ምናምን ሚሊዮን የሚሆኑትን አክሲዮኖች
በአጠቃላይ ኦር እንግዲህ ከፍለውም ሊያደርጉት ይችላሉ አይደል ነው ግን ያን የሚያደርጉበት ሁኔታ ይፈጠራል ማለት ነው ይሄ ፕሮስፔክተስ እስከዛ ጊዜ የሚሰራ ከሆነና አንዳንድ ሊያሟላቸው የሚገቡትን ነገሮች ካሟሉ ታዲያ ያዋጣኛል አያዋጣኝም ብሎ መጠየቅ ያለበት አሁን የባንኩ ባለ አክሲዮን የሆነ ሰው ብቻ ነው ለወደፊት ግን ከየካቲት በኋላ መጋቢት ሚያዚያ በኋላ ማለት ነው ከሚያዚያ በኋላ ሁላችንም መጠየቅ ልንጀምር እንችላለን ምክንያቱም አብዛኛው ነገሮች አይተን ከሌሎች ሰዎች መግዛት ስለምንችል ባይ ሊስቲንግ ባይ ኢንትሮዳክሽን በሚደረግበት ሰዓት በአክሲዮን ገበያው ላይ እነዚህን 18 ሚሊዮን አክሲዮኖች ስለምናገኛቸው መሸጥ ከሚፈልጉት ሰዎች ልንገዛ የምንችልበት እድል አለ ፍሎር ፕራይሷን እንግዲህ ካሁኑ 1600 ብር ነው ሆና ገበያው ላይ ሄዳ ልትወጣ የምትችለው ከዛ በገበያው ላይ ባለ በፍላጎትና በአቅርቦት እየተወሰነ ዋጋው ወዴት ሊሄድ እንደሚችል መመልከት እንችላለን አንዳንድ ኤፊሽንሲ ሬሶችን እንግዲህ ልንገራችሁና በዚህ እናንተ ደግሞ ያዋጣኛል የሚሉን ራሳችሁ ወስኑ የአቢሲኒያ ባንክ ኮስት ቱ ኢንካም ሬሾን ስንመለከተው ወጪና ገቢውን ማለት ነው ስታስተያዩት ወጪ ከገቢ አንፃር ስንመለከት ወደ 64.9 በመቶ ነው የምናገኘው ይሄ ሰሟት ከፍተኛ ልትሉት የምትችሉት ነው እንግዲህ ወደ 70 በመቶ የሚሆነው የሚያስገኘው ገቢ ወደ ወጪ ነው ቆየረው ከማለት አንፃር ማለት ነው በዓለም አቀፍ ደረጃ ጠንካራ የሚባሉ ባንኮች ወይ እንደ አቢሲኒያ ባንክ ረጅም ዓመት የሰሩ ባንኮች የኮስት ቱ ኢንካም ሬሾአቸውን 50-55% አካባቢ ለማድረግ ይተጋሉ ከዚህ አንፃር ሜቢ የባንኩ እድገት በጣም ከፍተኛ ወጪ የሚጠይቅ መሆኑን መመልከት እንችላለን በተለይ ደግሞ አብዛኛዎቹ ባንኮች ለቤት ኪራይ እንዲሁም ደግሞ ለሰራተኛ ደሞዝና ጥቅማ ጥቅም ከፍተኛ ወጪ ያወጡ መሆኑ ይታወቃል ሜቢ እነዚህ ነገሮች ኤክስፕሌን ሊያደርጉት ይችላሉ ስለዚህ እንግዲህ ስለ አቢሲኒያ ባንክ ስታስቡ አንድ ማሰብ ያለባቸው ነገር ወጪው ከገቢው አንፃር ስቲል እድገቱ በጣም ጤነኛ የሚባል እድገቱ በጣም ጥሩ የሚባል ቢሆንም በሁሉም ዘርፍ ነገር ግን ሄቪ የሆነ የኮስት እንትን እንዳለበት ከዚሁ መረዳቱ ምን ይጠቁማቸዋል መልሱ ለእናንተ ተውላችኋለሁ የባንኩ 1000 ባለ አክሲዮን ማለት ነው 1000 ብር አክሲዮን የነበረው ሰው 504 ብር ነው በዚህ ባሳለፍነው አመት ገቢን ያገኘው ተብሏል earning per share ያልኳችሁ ነው ይሄ ዲቪደንድ ማለት አይደለም earning per share 504 ነው ማለት እንግዲህ አሁን እንደው 1600 ብር የገበያ ዋጋ ሆኖ ተወሰነለት ማለት ይሄንን ይልድ ብትሰሩለት የearning yield ወይ ደግሞ price to earning ratio ብንሰራለት 31.5 በመቶ ነው ይሄ በጣም ጥሩ የሚባል ነው 31.5 በመቶ ለዚያውም እንግዲህ ራይትስ ኦፈር ሲደረጋችሁ አሁን መብቱ ተሰጥቷችሁ በባላችሁ አክሲዮን ልክ ፕሮራታ እንደሚባለው ማለት ነው በልካችሁ ስለሚከፋፈላችሁ አክሲዮኖቹን መልሳችሁ ብትወስዱ ሁላችሁም ማለት ነው ባትተውትና አሳልፋችሁ ለሌላ ሰው ብትሰጡ ጥቅሙ እቺን 31.5 በመቶ የearning to income ማለት ነው earning yield-ን ታገኛላችሁ ማለት ነው ምክንያቱም የሼር ዳይሉሽን አይፈጠርም ከ15 ሚሊዮን ወደ 18 ሚሊዮን በሚያድግበት ሰዓት ከታች ያለው ቁጥር 18 ሲሆን ከላይም የናንተ ቁጥር መጨመር ስላለበት ማለት ነው ቁጥሩን በመታካፍሉበት ሰዓት ልክ አንድን ለሁለት ማካፈል ነው ድሮ ስታረጉ የነበረው እንደማለት አድርገን ብንወስደው ማለት ነው ለ15 ሚሊዮን ስናካፍል ምን ማድረግ ነው ይሄንን ሁለት አድርጎ ከላይ ያለውን ቁጥር ከታች ያለውን አራት አድርጎ ሁለትን ለአራት አድርጎ ተመሳሳይ ቁጥር እንዲመጣ አይነት ስለሆነ ይሄኛው 30.5 በመቶ ይልድም በተመሳሳይ መልኩ ይመጣል መብታችሁን ኤክሰርሳይዝ ካረጋችሁ ያን ካላደረጋችሁና ግን ለምሳሌ መብቱን አሳልፋችሁ ከሰጣችሁ በ1600 ብር አልገዛውም ካላችሁ በተለይ ነባር ባለ አክሲዮኖች ልትጎዱ የምትችሉት ነገር እዛ ጋር ነው ሊመጣ የሚችለው ምክንያቱም የናንተ በባንክ ውስጥ ያላችሁ የአክሲዮን ድርሻ ከላይ ያለችው ቁጥር ከስር ያለችው በስቶ ወደ 18 ሚሊዮን አድርጎ የናንተ ቁጥር እዛው ካለ ፐርሰንታችሁ ስለሚቀንስ እቺ 31.5 በመቶ የearning yield ያልኳችሁ ትቀንስባችኋለች ከዛ ባለፈ እንግዲህ በ2025 የባንኩ ዲቪደንድ በነገራችን ላይ 344 ብር ሆኖ እንደተከፈለ ፕሮስፔክተሱ ይነግረናል የዲቪደንድ yield ከዚሁ ከ1600 ብር አንፃር በመተሰሩበት ሰዓት ወደ 21.5 በመቶ ነው የሚሆነው እንግዲህ በዲቪደንድ yield ደረጃ ይሄ በጣም ትልቅ የሚባል ዲቪደንድ ነው ሁሉንም ኢትዮጵያ ውስጥ አሁን አሉ የሚባሉ ኢንቨስትመንቶች በሁሉም መልኩ አይ ቲንክ ቢት ሊያደርግ የሚችል ነው በተለይ ወደ ፋይናንሻል ኤሪያ የሆኑትን ማንንም ከኢንፍሌሽን አንፃር ብትመለከቱት ታይም ዲፖዚት ከሚያስቀምጡት ሰዎችም የተሻለ ትርፍ ታገኛላችሁ ማለት ነው 20.5 በመቶ ከደረሰ ማለት ነው በይልድ ደረጃ 344 ማለት 1600 ብር ለምትከፍሉት ነው አሁን እያወራው ያለው ከዚህ በፊት 1600 ሳይሆን 1000 ብሩን ብቻ ከፍላችሁ ለነበራችሁ ሰዎች this will be like 34 በመቶ ነው የሚሆነው ዲቪደንድ ይልዳችሁ ነገር ግን አሁን ባለው ዋጋ ራሱ ብትገዙት 20.5 በመቶ አይ ቲንክ አብዛኛዎቹ ፊክስድ ታይም ዲፖዚቶች 18 በመቶ 19 በመቶ እንደሚሰጡ አውቃለሁ ሜቢ ማይክሮ ፋይናንሶች ከዛ በላይ እንሰጣለን የሚሉ አሉ ከነሱ ካልሆነ በስተቀር በገበያው ላይ ጥሩ የሚባል አይነት የዲቪደንድ ይልድ ነው ችግሩ ግን እንደዚህ አይነት ዲቪደንድ ይልዶች ብዙ ጊዜ ምንድነው የሚባሉ ሰስቴይነብል ሊሆኑ አይችሉም ተቋማት ይሄ እንደዚህ አይነት ዲቪደንድ ሊያስቀጥሉ አይችሉም እንዲያውም ዲቪደንድ ይልድ ብዙ ጊዜ
ትልቅ በሚሆንበት ሰዓት እኛ ሀገር ልምድ ሆኖ ነው እንጂ በሌላው ዓለም ዲቪደንድ ይልድ ትልቅ ሆነ ማለት አንድ በጣም ቁልፍ የሚተችበት ነገር አለ። ዲቪደንድ ይልድ ትልቅ በሚሆንበት ሰዓት ገበያው ኢንዱስትሪው በዛ ተቋም የወደፊት ስኬታማነት ላይ ብዙም እርግጠኛ አይደለም የሚል ነገር ይቀርጻል። ለምን መሰላችሁ? ተቋማት ለወደፊት ወይ ደግሞ ነገን ተነጎዲያን ይዋጃሉ ብለው በሚያስቡ ሰዓት ኢንቨስተሮች ሆኑ አመራሮቹ ገንዘቡን ይልቅ የሚያደርጉት ምን ላይ ነው? ድርጅቱን ማሳደግ ላይ፣ ድርጅቱን ማስፋፋት ላይ፣ መልሶ ኢንቨስት ማድረግ ላይ ያተኩራሉ እንጂ ባለ አክሲዮኖች ዲቪደንድ መክፈል ላይ አያተኩሩም ተብሎ ነው የሚታመነው። ስለዚህ ብዙ ጊዜ ለወደፊት ሰክሰስፉል ላይሆኑ ይችላሉ ተብለው የሚታመኑ ካምፓኒዎች ሲሆኑ ምን ይደረጋል ማለት ነው? ዲቪደንድ በስፋት ይከፋፈላል ማለት ነው። ብዙ ጊዜ ዋጋ እየቀነሰ የሚመጣበት እድል ሊኖር ይችላል ዲቪደንድ እንደዛ ከሆነ። እርግጥ አንዳንድ ተቋማት ሊኖሩ ይችላሉ ለየት ያሉ ዲቪደንዳቸው ለብዙ አመታት ስቴብል ሆኖ የሚቀጥል የነሱ ዋጋ ደግሞ ጤነኛ ሊሆን የሚችልበት እድል አለ ማለት ነው። እንግዲህ አቢሲኒያ ባንክን በምትመለከቱበት ሰዓት ኤፊሺየንሲ ዋይዝ እነዚህ ነገሮች አንስቼላችኋለሁ። በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ደግሞ በሰነደ መዋዕለ ንዋይ ገበያ ላይ ታዲያ በጣም ትልቅ ለውጥ ያመጣል ብዬ የማምንበት አንዱና ዋነኛው ምክንያት የአቢሲኒያ ባንክ አክሲዮኖች ቀድሞም የኢትዮጵያ ሴኩሪቲስ ኤክስቼንጅ ሳይመጣ በፊትም አሁን ገበያው ላይ ካሉት አንጻር ስታወዳድሩት የተሻለ ፈላጊ ያለው እንቅስቃሴ ያለበት ሊኩዊዲቲ ያለበት ነው። ገዢ ሻጭ ያለበት አይነት ነው። ሌሎቹን ባንኮች አሁን ኦልሬዲ ሊስት የተደረጉ አሉ፣ ግን ብዙ ሰው የሚገዛም የለም፣ የሚሸጣቸውም ሰው ደግሞ ገዢ የሚያገኝበት እድል የለም። አቢሲኒያን ግን መሸጥ የሚፈልግ ሰው ካለ ገዢ በብዛት ሊገኝ የሚችልበት እድሉ በጣም ሰፊ ስለሆነ የኢትዮጵያ ሴኩሪቲስ ኤክስቼንጅ በቅርቡ ደግሞ እንደዚሁ ከዛ አስቀድሞ የካቲት ላይ ደግሞ የዳሽን ባንክ አክሲዮኖች እንዲሁ ገበያው ላይ እንደሚወጡ ይጠበቃል። እነዚህ ከሆኑ ገበያው የመነቃቃት እድሉ አይ ቲንክ በጣም ቅርብ ይመስለኛል። እስካሁን ያለፈበትን ሂደት በስፋት አብረን ስንመለከት ቆይተናል። ከዚህ በኋላ እንግዲህ ሞቅ እያለ የሚቀጥልበትን ሁኔታ ደግሞ አብረን የምንመለከት ነው የሚሆነው። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ ማድረግ እንዳትረሱ። ጥያቄዎች፣ አስተያየቶች ካሏችሁ ኮሜንት ሴክሽን ላይ ጻፉልኝ። ለበለጠ መረጃ ደግሞ የባንኩን ፕሮስፔክተስ ከፈለጋችሁ ዌብሳይታቸው ላይ ሄዳችሁ ኢንቨስተር ሪሌሽን የሚለው ሴክተር ላይ ፕሮስፔክተሱ ተቀምጦላችኋል፣ ማግኘት ትችላላችሁ። እኔ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ገሜ ብርሃኑ ነኝ።